ሰላም ጤና ይስጥልን ተመልካቾቻችን ይህ ሳምንታዊ የኢዜአ ስፖርት ፕሮግራም ነው። በዛሬው ዝግጅት የሀገር ውስጥና የባህር ማዶ ስፖርት መረጃዎችን ይዘንላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብሬያችሁ ቆያለሁ። እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ቅድሚያ ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ ፕሪሚየር ሊግ ነው። የኢትዮጵያ ፕሪሚየር ሊግ የ24ኛ ሳምንት ጨዋታዎች እንግዲህ በያዝነው ሳምንት በሐዋሳ ዩኒቨርሲቲ ስቴዲየም ተደርጓል። በዋንጫ ፉክክሩም ለዓለመውረድ በሚደረገው ትግልም ወሳኝ የሚባሉ ውጤቶች ተመዝግበዋል። የቅድሚያ የተደረጉ ጨዋታዎችን ስንመለከት ወልዋሎ አዲግራት ዩኒቨርሲቲና ስሁል ሽሬ ያደረጉት ጨዋታ አንዳቻ በሆነ ውጤት ተጠናቋል። ጦመ ልሳን ለሚካኤል በ24ኛው ደቂቃ ያስቆጠረው ግብ ስሁል ሽሬ መሪ ቢያደርግም ቃሲም ረዛቅ በ82ኛው ደቂቃ ያስቆጠረው ግብ ወልዋሎ አዲግራት ዩኒቨርሲቲ ያን ነጥብ እንዲያገኝ አስችሎታል። ቃሲም ረዛቅ እንግዲህ ባለፉት ሳምንታት በራሱ ግብ ላይ በማስቆጠር ለቡድኑ ወሳኝ ግቦችንም በማስቆጠር እንግዲህ በሁለቱም ጎን ተሳትፎ ያደረገ ይገኛል። በዚህኛው ጨዋታ እንግዲህ ቡድኑ ወሳኝ አንድ ነጥብ ያገኘበትን ጎል በጨዋታዎቹ ማብቂያ ላይ ማስቆጠር ችሏል። በዚሁ ላይ በተደረገው ሌላኛው ጨዋታ መቀሌ ሰባ እንደርታ ሀዲያ ሆሳዕናን 2-0 በሆነ ውጤት አሸንፏል። ሸሪፍ መሐመድና ብሩክ ሙሉጌታ ግቦቹን ያስቆጠሩ ተጫዋቾች ናቸው። እንግዲህ ከተከታታይ ጨዋታዎች በኋላ መቀሌ ሰባ እንደርታ ወደ አሸናፊነት ተመልሷል። ቀጥሎ በነበረው ቀን 3 ጨዋታዎች ተደርጓል። እንግዲህ የመጀመሪያው ጨዋታ በኢትዮጵያ ንግድ ባንክና በቅዱስ ጊዮርጊስ መካከል የተደረገው የሳምንቱ ተጠባቂ ጨዋታ ነበር። ይህ ጨዋታ በኢትዮጵያ ንግድ ባንክ 1-0 አሸናፊነት ተጠናቋል። ዩጋንዳዊ የፊት መስመር ሰላፊ ሳይመን ፒተር በ21ኛው ደቂቃ ያስቆጠራት ግብ እንግዲህ ኢትዮጵያ ንግድ ባንክን አሸናፊ አድርጋለች። እንግዲህ ደረጃውንም ኢትዮጵያ ንግድ ባንክ በ35 ነጥብ ከ9ኛ ወደ 5ኛ ከፍ ብሏል ማለት ነው። በዚህ ላይ በተደረገው ሌላኛው ጨዋታ ሐዋሳ ከተማ ወላይታ ዲቻን 1-0 በሆነ ውጤት አሸንፏል። አሊ ሱሌማን ከረፍት መልስ በግሩም ሁኔታ ያስቆጠራት ግብ እንግዲህ ሐዋሳ ከተማን አሸናፊ አድርጋለች። ሐዋሳ ከተማ ጨዋታውን ቢያሸንፍም አሁንም በወራጅ ቀጠና ውስጥ ይገኛል። ማሸነፉ በቀጣይ ጨዋታዎች ላይ እንግዲህ ከወራጅ ቀጠና ለመውጣት ለሚያደርገው ግስጋሴ የራሱ የሆነ አስተዋጽኦ እንዲሁም መነሳሳት ይፈጥራል ተብሎ ነው የሚጠበቀው። እንግዲህ ሐዋሳ ከተማ በዚህ ጨዋታ ላይ የተገኘው ፍጹም ቅጣት ምት ያሉ ሱሌማን በ37ኛው ደቂቃ ማምከኑ ይታወቃል። እንግዲህ ከረፍት መልስ ግቡን በማስቆጠር ቡድኑን ኩቷል ማለት ይቻላል። በዚሁ ላይ በተደረገው ሌላኛው ጨዋታ ኢትዮጵያ ቡና ፋሲል ከነማን 1-0 በሆነ ውጤት አሸንፏል። ጋናዊ የፊት መስመር ሰላፊ ኮንኮኒ ሀፊዝ በ24ኛው ደቂቃ ያስቆጠረው ግብ ኢትዮጵያ ቡናን ወሳኝ ድል አስጨብጧል። ኢትዮጵያ ቡና ውጤቱን ተከትሎ በ39 ነጥብ ከነበረበት 4ኛ ደረጃ ወደ 2ኛ ደረጃ ከፍ ብሏል ማለት ነው። ሌላ የተደረጉ ጨዋታዎችን ደግሞ ስንመለከት መቻል እንግዲህ ወደ አሸናፊነት የተመለሰበትን ድል ባለፈው ሳምንት ማስመዝገቡ ይታወቃል። በዚህኛውም ሳምንት እንግዲህ አርባ ምንጭ ከተማን 1-0 በሆነ ውጤት አሸንፏል። ሽመልስ በቀለ በ72ኛው ደቂቃ ያስቆጠረው ግብ እንግዲህ መቻልን አሸናፊ አድርጎታል ማለት ነው። በዚሁ ላይ በተደረገው ሌላኛው ጨዋታ ኢትዮጵያ መድን አዳማ ከተማን 3-1 በሆነ ውጤት አሸንፏል። መሐመድ አበራ፣ ሂደር ሸረፋ፣ ያሬድ ካሳዬ ግቦቹ ለኢትዮጵያ መድን አስቆጥረዋል። ስንታየው መንግስቱ ለአዳማ ከተማ ብቸኛውን ግብ አስቆጥሯል። እንግዲህ ኢትዮጵያ መድን የሊጉን መሪነት ያጠናከረበትን ወሳኝ ድል ማስመዝገብ ችሏል። ነጥቡንም ወደ 48 ከፍ አድርጓል። ከተከታዩ ኢትዮጵያ ቡና ጋር ያለው የነጥብ ልዩነት ወደ 9 ከፍ ብሏል። ትልቅ የሚባል የነጥብ ልዩነት ነው ማለት እንችላለን። በዚህ ዕለት መደረግ የነበረበት የድሬዳዋ ከተማና የኢትዮ ኤሌክትሪክ ጨዋታ በሐዋሳ ከተማ በጣለው ከባድ ዝናብ ምክንያት ጨዋታው ላልተወሰነ ጊዜ መራዘሙን የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር የውድድርና ስነ ስርዓት ኮሚቴ እንግዲህ ለኢዜአ ስፖርት ያደረሰው መረጃ ያመለክታል ማለት ነው። የዕለቱ ዋና ዳኛ ኢንተርናሽናል ዳኛ ቴዎድሮስ ምትኩና ረዳት ዳኞቻቸው ወደ ሜዳ በመግባት ሜዳውን ቼክ አድርገው ተመልክተው ነበር። ሜዳው ጨዋታውን ለማድረግ የሚሆን በመሆኑ ምክንያት ጨዋታው እንዲራዘም አድርጓል። የፕሪሚየር ሊግ አክሲዮን ማህበር የውድድርና ስነ ስርዓት ኮሚቴ ጨዋታው በቀጣይ የሚደረግበትን ቀንና ቦታና ስፍራ እንደሚያሳውቅ ያገኘነው መረጃ ያመለክታል ማለት ነው። የ5ኛ ሳምንት መርሃ ግብርም እንግዲህ ሐሙስ ረፍት ከተደረገ በኋላ ከዛሬ ጀምሮ በሚደረጉ ጨዋታዎች ይጀምራል። ዛሬ ወላይታ ዲቻ ከሀዲያ ሆሳዕና ከቀኑ 9 ሰዓት ጨዋታቸውን ያደርጋሉ። ወልዋሎ አዲግራት ዩኒቨርሲቲ ከቅዱስ ጊዮርጊስ ከምሽቱ 12 ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። የመርሃ ግብር እንግዲህ ቅዳሜም ቀጥሎ ይደረጋል። ነገ ኢትዮጵያ ቡና ከሲዳማ ቡና፣ አርባ ምንጭ ከተማ ከስሁል ሽሬ ይጫወታሉ ማለት ነው። ይሄ ጨዋታ በዋንጫ ፉክክሩና ላለመውረድ በሚደረገው ትግል ውስጥ የራሱ የሆነ አስተዋጽኦና ተጽዕኖ አለው ተብሎ የሚጠበቅ ጨዋታ ነው። እሁድ 3 ጨዋታዎች ይደረጋሉ። አዳማ ከተማ ከመቻል፣ ፋሲል ከነማ ከድሬዳዋ ከተማ፣ ባህር ዳር ከተማ ከመቀሌ ሰባ እንደርታ በዕለቱ የሚከናወኑ መርሃ ግብሮች ናቸው። የ25ኛ ሳምንት መርሃ ግብር እንግዲህ ሰኞ ይጠናቀቃል። በዚህ ዕለት የሊጉ መሪ ኢትዮጵያ
መድን ከኢትዮ ኤሌክትሪክ ከቀኑ 9 ሰዓት ላይ የሚያደርጉ ጨዋታ ይጠበቃል። ሐዋሳ ከተማ ከኢትዮጵያ ንግድ ባንክ ከምሽቱ 12 ሰዓት የሚያደርጉ ጨዋታ እንግዲህ የ25ኛ ሳምንት የመጨረሻ መርሃ ግብር ይሆናል ማለት ነው። እንግዲህ እነዚህ ጨዋታዎች ላለመውረድም በዋንጫ በሚደረገው ፉክክር የራሳቸው አስተዋጽኦ ይኖራቸዋል። እንግዲህ እነዚህ የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ላይ የምናቀርብ ይሆናል። ሌላው ከሀገር ውስጥ የምንመለከተው መረጃ የኢትዮጵያ ሴቶች ፕሪሚየር ሊግ ነው። የኢትዮጵያ ሴቶች ፕሪሚየር ሊግ እንግዲህ ጨዋታዎች በሐዋሳ ከተማ የሁለተኛ ዙር ጨዋታዎች እየተደረጉ ይገኛሉ። የ21ኛ ሳምንት ጨዋታዎች ተደርገው ነበረ ባሳለፈው ሳምንት። በያዝነው ሳምንት ደግሞ የሁለተኛ ሳምንት ጨዋታዎች ከሐሙስ ጀምሮ መደረግ ጀምሯል። የ1ኛ ሳምንት ጨዋታዎችን በቅድሚያ ስንመለከት ቦሌ ክፍለ ከተማ አንበሪቾን 5-0 በሆነ ውጤት አሸንፏል። ሜላት ጌታቸውና ዳሳሽ ሰዋገኝ ሁለት ግቦችን አስቆጥሯል። ቤተልሔም ስለሺ ቀሪዋን ግብ ለቦሌ ክፍለ ከተማ ከመረብ ላይ አሳርፋለች። በዚሁ ላይ በተደረገው ሌላኛው ጨዋታ አርባ ምንጭ ከተማ ድሬዳዋ ከተማን 2-0 በሆነ ውጤት አሸንፏል። ሰብለ ቶጋና አስራት አለሙ ለአርባ ምንጭ ከተማ የማሸነፊያ ግቦቹን ከመረብ ላይ አሳርፏል። ሌላኛው በቀጣዩ ቀን በተደረገው ጨዋታ ልደታ ክፍለ ከተማ ባህር ዳር ከተማን 1-0 አሸንፏል። አለምነሽ ገረመው በ51ኛው ደቂቃ ከመረብ ላይ ያሳረፈችው ግብ እንግዲህ ልደታ ክፍለ ከተማን ወሳኝ 3 ነጥብ እንዲያገኝ አድርጎታል ማለት ነው። በሁለተኛ ቀን የተመዘገቡ ውጤቶችን ስንመለከት አዲስ አበባ ከተማ ከሲዳማ ቡና ያደረጉ ጨዋታ በሲዳማ ቡና 1-0 አሸናፊነት ተጠናቋል። ቤዛዊት ንጉሴ በ70ኛው ደቂቃ ብቸኛውን ግብ ከመረብ ላይ ያሳርፋለች። ቂርቆስ ክፍለ ከተማ አዳማ ከተማን 2-0 አሸንፏል። ስራ ይርዳው እንግዲህ ሁለቱንም ጎል ከመረብ ላይ አሳርፋለች ማለት ነው። የሳምንቱ ተጠባቂ ጨዋታ የነበረው በ21ኛ ሳምንት የሊጉ መሪ ኢትዮጵያ ንግድ ባንክና ሐዋሳ ከተማ ያደረጉት ጨዋታ ነበር። በጣም በጉጉት የሚጠበቅ ጨዋታ ነበረ። በዚህ በሐዋሳ ሜዳ በተደረገው ጨዋታ በርከት ያሉ ተመልካቾች ይህን ጨዋታ ተከታትለውት ነበር። ይህ ተጠባቂ ጨዋታ አንድ አቻ በሆነ ውጤት ተጠናቋል። ሰላማዊት ጎሴ በ42ኛው ደቂቃ ያስቆጠረችው ግብ እንግዲህ ሐዋሳ ከተማ መሪ ቢያደርግም መሳይ ተመስገን በ47ኛው ደቂቃ ያስቆጠረችው ግብ ኢትዮጵያ ንግድ ባንክን 1 ነጥብ እንዲያገኝ አስችሎታል ማለት ነው። እነዚህ ቡድኖች እንግዲህ ኢትዮጵያ ንግድ ባንክ በ51 ነጥብ ሊጉን እየመራ ይገኛል። በአንጻሩ ሐዋሳ ከተማ በ40 ነጥብ በ10 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ይገኛል ማለት ነው። የጨዋታ እንግዲህ አንድ አቻ በሆነ ውጤት ተጠናቋል። የሁለተኛ ሳምንት ጨዋታዎች ቅድም እንዳነሳሁት ከሐሙስ ጀምሮ በሐዋሳ ሜዳ መካሄድ ጀምሯል። በዚሁ መሰረት ሐሙስ ዕለት ድሬዳዋ ከተማ ከቦሌ ክፍለ ከተማ፣ ባህር ዳር ከአንበሪቾ ጨዋታቸውን አድርጓል። ይህ መርሃ ግብር ዛሬም ቀጥሎ ሲደረግ 2 ጨዋታዎች ይደረጋሉ። ቂርቆስ ክፍለ ከተማ ከመቻል፣ አዳማ ከተማ ከሐዋሳ ከተማ ጨዋታቸውን የሚያደርጉ ይሆናል። ኢትዮ ኤሌክትሪክ ከአዲስ አበባ ከተማ፣ አርባ ምንጭ ከተማ ከሲዳማ ቡና፣ የሊጉ መሪ ኢትዮጵያ ንግድ ባንክ ከልደታ ክፍለ ከተማ ቅዳሜ ዕለት እንግዲህ ጨዋታቸውን የሚያደርጉናል። ይህ መርሃ ግብር እንግዲህ በነገው ዕለት የሚጠናቀቅ ይሆናል ማለት ነው። ሌላ የምንመለከተው ከዚሁ ከሴቶች ጋር በተያያዘ የኢትዮጵያ ሴቶች ከፍተኛ ሊግ ውድድርና የኢትዮጵያ ሴቶች ከፍተኛ ሊግ እንግዲህ 20ኛ ሳምንቱ ላይ ይገኛል። የኛ ሳምንት ጨዋታ በአበበ ቢቂላ ስቴዲየም በመደረግ ላይ ይገኛል። የመጀመሪያ ቀን ውጤቶችን ስንመለከት ኢትዮጵያ ስፖርት አካዳሚ አዲስ ከተማ ክፍለ ከተማን 4-0 በሆነ ሰፊ ግብ ልዩነት አሸንፏል። አሊያ አማን 2 ግቦችን ስታስቆጥር ኤልሳቤት ዳዊትና የሺ በድሉ ቀሪዎችን ግቦች ከመረብ ላይ አሳርፏል። በዚሁ ላይ በተደረገው ሌላኛው ጨዋታ የሊጉ መሪ ሸገር ከተማ ጉለሌ ክፍለ ከተማን 2-0 በሆነ ውጤት አሸንፏል። ምህረት ወሰን 2 ግቦችን ከመረብ ላይ አሳርፋለች ማለት ነው። በሌላኛው ጨዋታ እንግዲህ ለሚኩራ ክፍለ ከተማ ንፋስ ስልክ ላፍቶ ክፍለ ከተማን 1-0 በሆነ ውጤት አሸንፏል። ማህደር ወልዳይ በ10ኛው ደቂቃ የማሸነፊያውን ግብ ከመረብ ላይ አሳርፏል ማለት ነው። በዚሁ ላይ ሐሙስ በተደረገው ሌላኛው ጨዋታ ወላይታ ዲቻና ሀዲያ ሆሳዕና እንግዲህ ጨዋታቸውን ያደረጉበትን ሁኔታ መመልከት እንችላለን። አርብ ይህ መርሃ ግብር ቀጥሎ ሲደረግ የ20ኛ ሳምንት የመጨረሻ ጨዋታዎች የሚደረጉ ይሆናል። እነዚህ ጨዋታዎች ስንመለከት ጥሩነሽ ዲባባ አካዳሚ ከሲዳማ ቡና ከቀኑ 9 ሰዓት ጨዋታቸውን ያደርጋሉ። ፋሲል ከነማ ከቅዱስ ጊዮርጊስ ከምሽቱ 12 ሰዓት ላይ የሚያደርጓቸው እንግዲህ ጨዋታዎች ተጠባቂ ናቸው። አንበሪቾ እንግዲህ በዚህ ውድድር ላይ ጥሩ እንቅስቃሴ እያደረገ ይገኛል ማለት ነው። ተመልካቾቻችን ከሀገር ውስጥ የነበሩን ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ በኋላ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከኢዜአ ስፖርት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል ተመልካቾቻችን። ከውጭ የምንመለከተው በጣሊያን ሴሪያ እየተደረገ ያለውን አጓጊ ዋንጫ ፉክክር ይሆናል። የጣሊያን ሴሪያ ወይም ስኩዴቶ በሚባል ስያሜ የሚታወቀው ውድድር እንግዲህ በዘንድሮ ውድድር ዓመት እስካሁን 32 ጨዋታዎች መርሃ ግብሮች ተከናውነዋል።
ኢንተር ሚላንና ናፖሊ እንግዲህ ዋንጫውን ለማንሳት አንገት ለአንገት ተያይዘው ፉክክር በማድረግ ላይ ይገኛሉ። እነዚህ ሁለቱ ቡድኖች ያላቸውን ወቅታዊ ብቃት እንመለከታለን። እስከ ባለፉት ቅርብ ሳምንታት ድረስ ጥሩ ግስጋሴ እያደረገ የነበረው የጃምፔሮ ጋስፔሪኒው አትላንታ እንግዲህ ባሳለፍነው ሳምንታት በጣለው ነጥብ ምክንያት እንግዲህ ጥሩ ግስጋሴ ላይ አይገኝም። ከሊጉ መሪና ተከታዩ ኢንተር ሚላንና ናፖሊ ጋር ያለው የነጥብ ልዩነት እየሰፋ መጥቷል ማለት እንችላለን። አሁን ያሉትን የዋንጫ ተፎካካሪዎች ወቅታዊ ብቃት እንግዲህ በቁጥራዊ መረጃ አስደግፈን እንመለከታለን። ኢንተር ሚላን ያው ሊጉን በ70 ነጥብ እየመራ ይገኛል። ናፖሊ በ68 ነጥብ ሁለተኛ ደረጃ ይዞ ይገኛል ማለት ነው። አትላንታ ቀደም እንዳነሳው በ61 ነጥብ ሶስተኛ ደረጃን ይዟል። ከሊጉ መሪ ኢንተር ሚላን በ10 ነጥብ ሲርቅ ከናፖሊ በ7 ነጥብ ዝቅ ብሎ ይገኛል ማለት ነው። ኢንተር ሚላንን ስንመለከት እንግዲህ የወቅቱ የሊጉ አሸናፊ ነው። በሊጉ እስካሁን ባደረጋቸው 32 ጨዋታዎች አንድ ጊዜ ሲያሸንፍ 3 ጊዜ ተሸንፏል፣ 8 ጊዜ አቻ ወጥቷል። 72 ጎሎችን ሲያስቆጥር 31 ጎሎችን ተስተናግደውበታል ማለት ነው። እንግዲህ ለቡድኑ ቁልፍ እንቅስቃሴ እያደረገ የሚገኘው ተጫዋች እንግዲህ ላውታሮ ማርቲኔዝ ነው። አርጀንቲናዊ የቡድኑ አምበል እንግዲህ ቡድኑ በአውሮፓ ሻምፒዮንስ ሊግ በያዝነው ሳምንት ባየር ሙኒክን በመጣል ወደ ግማሽ ፍጻሜ ማለፉ ይታወቃል። ኢንተር ሚላን በአውሮፓ ሻምፒዮንስ ሊግን በጣሊያን ሴሪያ ኢንተር ሚላን እያደረገ ላለው ድንቅ እንቅስቃሴ ጥሩ አስተዋጽኦ እያደረገ የሚገኝ ተጫዋች ነው። ሌላኛው ኦስትሪያዊ የ35 ዓመት ተጫዋች ማርኮ አርናውቶቪች ነው። ማርኮ አርናውቶቪችም እንግዲህ በክረምቱ የተጫዋቾች የዝውውር መስኮት ኢንተር ሚላንን ከተቀላቀለ በኋላ ጥሩ ግስጋሴ እያደረገ የሚገኝ ተጫዋች ነው። እነዚህ ተጫዋቾች እንግዲህ ከፊት መስመር በመሆን ዴንዚል ዴምፍራሽ ደግሞ የተከላካይ ክፍሉን በፊት አውራሪነት እየመሩ እንግዲህ ኢንተር ሚላን ዘንድሮ አሁንም ባይበገሬነቱ ቀጥሏል ማለት እንችላለን። ተከታዩ ናፖሊ ደግሞ በሊጉ ባደረጋቸው 32 ጨዋታዎች ያግሬ ድል ሲቀናው 4 ጊዜ ተሸንፏል፣ 8 ጊዜ ነጥብ ተቀርቷል። ቡድኑ 51 ግቦችን አስቆጥሯል። ያስቆጠራቸው ግቦች ከኢንተር ሚላን አንጻር ስንመለከተው በ21 ግቦች ዝቅ ያለ ነው። በአንጻሩ 25 ግቦች ተቆጥሮበታል። እንግዲህ ከኢንተር ሚላን አንጻርም ስንመለከተው በርከት ያሉ ግቦች ተቆጥሮበታል። በዘንድሮ ውድድር ዓመት የናፖሊ ድንቅ ግስጋሴ ውስጥ በጣም ትልቅ አስተዋጽኦ እያደረገ የሚገኘው ስኮትላንዳዊው ስኮት ማክቶሚናይ የመሃል መስመር ተጫዋች በክረምቱ የተጫዋቾች የዝውውር መስኮት ከማንቸስተር ዩናይትድ ቡድኑን መቀላቀሉ ይታወሳል። በአንቶኒዮ ኮንቴ ከተለወጡና ትልቅ ለቡድኑ ሚና የተወጡ ካሉ ተጫዋቾች መካከል በዋናነት ይጠቀሳል። ስኮት ማክቶሚናይ ባሳለፍነውም ሳምንት በጣሊያን ሴሪያ በተደረገው ጨዋታ ናፖሊ ኢምፖሊን ባሸነፈበት 3-0 ባሸነፈበት ጨዋታ ላይ 2 ግቦችን በማስቆጠር እንግዲህ ያለውን ወሳኝ ሚና አሳይቷል። ሌላኛው ሮሜሎ ሉካኩ ነው። ሮሜሎ ሉካኩ በዘንድሮ ውድድር ዓመት እንግዲህ እንደ ስኮት ማክቶሚናይ ሁሉ በናፖሊ ድንቅ እንቅስቃሴ ውስጥ ጥሩ አሻራውን እያሳረፈ የሚገኝ ተጫዋች ነው ማለት እንችላለን። ከቦርንማውዝ ወደ ናፖሊ ያመራው እንደዚሁ ፊሊፕ ቢሊንግም በክንፍ መስመር ላይ ጥሩ እንቅስቃሴ በማድረግ ላይ ይገኛል ማለት ነው። ናፖሊ በአጠቃላይ በዘንድሮ ውድድር ዓመት በኢንተር ሚላን ላይ ከፍተኛ ጫና በማሳደር እንግዲህ የጣሊያን ሴሪያ ውድድር እስከ መጨረሻው ሰዓት ድረስ እንግዲህ አጓጊ ሆኖ እንዲቀጥል አስተዋጽኦ እያደረገ ይገኛል ማለት ነው። እንግዲህ ሌላ የምንመለከተው አትላንታ ነው። አትላንታን ቅድም እንዳነሳሁት ከዋንጫ ፉክክሩ ውጪ ቢሆንም በአውሮፓ ሻምፒዮንስ ሊግ ለመሳተፍ እንግዲህ ጠንካራ ፉክክር ይጠብቋል። ከሱ ቀጥሎ የሚገኙትን ክለቦች ስንመለከት ጁቬንቱስ በ59 ነጥብ 4ኛ ደረጃ ላይ ይገኛል። ቦሎኛ በ57 ነጥብ 5ኛ፣ ላዚዮ በ56 ነጥብ 6ኛ ደረጃን ይዟል። ይህንን ስንመለከት እንግዲህ አትላንታ ከታች ያሉት ቡድኖች በነጥብ እየቀረቡት እንደሆኑ ለመመልከት ይቻላል። ቦታውን አስጠብቆ ለመቆየት እንግዲህ በቀጣይ የጣሊያን ሴሪያ 6 መርሃ ግብሮች እንግዲህ ወሳኝ ጨዋታዎች ከፊት ይጠብቁታል ማለት ነው። እነ ጁቬንቱስ፣ ቦሎኛ፣ ላዚዮ የሚያደርጓቸው ጨዋታዎች እንደዚሁ ተጠባቂ ናቸው። የጣሊያን ሴሪያ በዋንጫ ፉክክሩም በአውሮፓ ሻምፒዮንስ ሊግም ለመሳተፍ የሚደረገው ፉክክር እንግዲህ በጣም አጓጊ ሆኗል ማለት እንችላለን። ከ33ኛ ሳምንት ጨዋታዎች እንግዲህ በሳምንቱ መጨረሻ ቀናት ይደረጋሉ። የዋንጫ ተፎካካሪዎቹን ጨዋታ ስንመለከት የሊጉ መሪ ኢንተር ሚላን ከሜዳ ውጭ እሁድ ከቦሎኛ ከምሽቱ 1 ሰዓት የሚያደርገው ጨዋታ በጣም ወሳኝ ነው። ቦሎኛ በ57 ነጥብ 5ኛ ደረጃ ላይ ይገኛል። ኢንተር ሚላን በ70 ነጥብ 1ኛ ደረጃ ላይ ይገኛል። ኢንተር ሚላን በዋንጫ ፉክክሩ ከናፖሊ ጋር ያለውን ፉክክር ለማስቀጠል፣ በአንጻሩ ደግሞ ቦሎኛ በቀጣይ ዓመት በአውሮፓ ሻምፒዮንስ ሊግ ወሳኙን ቦታ ለማግኘት የሚያደርጉት ጨዋታ መሆኑ በጣም ፈታኝ ነው። ቦሎኛ ድንቅ እንቅስቃሴ እያደረገ ይገኛል በዘንድሮ ውድድር ዓመት። በተለይም ከሁለተኛው አጋማሽ በኋላ በስኩዴቶው ጠንካራ ፉክክር እያደረገ
ይገኛል። በቦሎኛ ሜዳ የሚደረግ ጨዋታ መሆኑ ጨዋታውን በጣም ጠንካራ ያደርጓል። ኢንተር ሚላን ቀላል ጨዋታ አይሆንለትም ማለት ነው። ናፖሊ ኢንተር ሚላን ጨዋታውን ከማድረጉ አንድ ቀን በፊት ነው ቅዳሜ ጨዋታውን የሚያደርገው። ከምሽቱ 1 ሰዓት ከሜዳ ውጪ ከአዲስ አዳጊው ሞንዛ ጋር ጨዋታውን የሚያደርግ ይሆናል። ናፖሊ ይህን ጨዋታ ካሸነፈ እንግዲህ በነጥብ ይስተካከላል። የሊጉ መሪ ኢንተር ሚላን ላይም ለ24 ሰዓትም ቢሆን ጫና ማሳደር ይችላል። ኢንተር ሚላን ጫና ውስጥ የሚከትበት እድል አግኝቷል አንድ ቀን ቀድሞ በመጫወቱ። ሌላኛው አትላንታን ነው የምናገኘው። አትላንታ እሁድ በሳንሲሮ ስቴዲየም ከኤሲ ሚላን ጋር የሚያደርገው ጨዋታ ይጠበቃል። ይህ ጨዋታ ከምሽቱ 3 ሰዓት ከ45 ላይ የሚከናወን ጨዋታ ነው። እነዚህ ጨዋታዎች እንግዲህ በጣሊያን ሴሪያ ፉክክር ውስጥ ማን ዋንጫውን ያነሳል፣ ዋንጫው ወደ ሚላን ያቀናል ወይስ ወደ ኔፕልስ ያቀናል የሚለውን ነገር ምላሽ የሚሰጡ ወሳኝ ጨዋታዎች ናቸው። ከናፖሊና ከኢንተር ሚላን አንጻር ያለውን ቀጣይ ጨዋታዎች መርሃ ግብሮች ስንመለከት እንግዲህ ናፖሊ ከደረጃው ገበታች ወይም ከ10ኛ በታች ያሉ ቡድኖችን ነው በቀጣይ 6 ጨዋታዎች ላይ የሚያገኘው። በአንጻሩ ኢንተር ሚላን ከሜዳውም ውጪ በጣም ከፍተኛ የሚፈተንባቸው ጨዋታዎችን ያደርጋል። አንዱ ጨዋታ እንግዲህ በ33ኛው ሳምንት ከቦሎኛ ጋር የፊታችን ወደ የሚያደርገው ጨዋታ ነው። ከዛም በኋላ በሚኖሩት ቀሪ 5 ጨዋታዎች ላይ ከደረጃው ገቡ በላይ የሚገኙ ቡድኖችን የሚያገኝባቸው ጨዋታዎች ይገኛሉ። ይሄ በአንጻራዊነት እንግዲህ ናፖሊ ኢንተር ሚላንን በልጦ ዋንጫውን ያነሳል የሚል ግምት ቢያሰጠውም በአንዳንድ የእግር ኳስ ተንታኞች ኢንተር ሚላን በተከላካይ ክፍል መስመሩ ያለው ብቃት በአጥቂ መስመሩ እንግዲህ በነ ላውታሮ ማርቲኔዝ እና በማርኮ አርናውቶቪች የተመራ ያለው እንቅስቃሴ በጣም ጥሩ የሚባል ነው። ከዛ አይበገሪነቱ ብቃቱ አንጻር የማሸነፍ ስነ ልቦናው አንጻር እንግዲህ ኢንተር ሚላን አስጠብቆ አሁንም ያባለፈው ክብሩን አስጠብቆ የሴሪያውን ዋንጫ ያነሳል ተብሎ ነው የሚጠበቀው። ግን ናፖሊ በአንጻራዊነት ወረቀት ላይ በተሻለ ሁኔታ ቀለል ያሉ ቡድኖችን ያገኛል ተብሎ ቢጠበቅም እንግዲህ የውድድር ዓመቶች እንዲህ በሚጠናቀቁባቸው ጨዋታዎች ጊዜ ቀላል የሚባል ጨዋታ የለም። ስሜት ነርቭ የሚባል ነገር አለ። እነዚህ ጭንቀትም ይኖራልና እነዚህ ጨዋታዎች ቀላል የሚባሉ አይደሉም። ግን ይሁንና በአንጻራዊነት ናፖሊ የተሻሉ ቡድኖችን ያገኛል። በአንጻሩ ደግሞ ኢንተር ሚላን የሚፈተንባቸው ጨዋታዎች ከቦሎኛው ጨዋታ አንስቶ እንግዲህ በርከት ያሉ ጨዋታዎች እንግዲህ ከፊቱ ይጠብቁታል። ማን ዋንጫውን ያነሳዋል የሚለው ነገር በጣም አጓጊ ይሆናል። እንግዲህ የሀገር ውስጥም በውጭም ያነሳናቸውን ስፖርታዊ ጉዳዮች በቀጣይ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራማችን እንመለሳለን። ይህ ፕሮግራም ተመልካቾቻችን እንግዲህ ሰኞ በሳምንቱ መጨረሻ ቀናት የነበሩ ስፖርታዊ እውነቶችን የምንተነትንበት የድህረ ጨዋታ ትንተና ፕሮግራማችን ነው ማለት ነው። በእነዚህ ጨዋታዎች ላይ ያሉ መረጃዎችን ሰኞ ይዘንላችሁ የምንመለስ ይሆናል። ተመልካቾቻችን የዛሬው የኢዜአ ስፖርት ፕሮግራም ይመስል ነበረ። ሳምንት በሌላ ፕሮግራም እስከምንገናኝ ቸርን ሰንብት።